ሐዋርያት ሥራ ምዕራፍ 1 ከዚህ ምዕራፍ ብዙም አልወጣ መናገረውም ቃል ያለው በዚሁ በሐዋርያት ሥራ መጽሐፍ ውስጥ ነው እና ያሉን ደቂቃዎች በሙሉ መሰጠት በእግዚአብሔር ፊት ከሆናችሁ ታተርፋላችሁ እና ተርፋለን። እግዚአብሔር የተባረከ ይሁን። ምዕራፍ 1 ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ሃሌሉያ። የምናገርበት ርዕስ አዲስ ምዕራፍ ይሆናል። መንፈስ ቅዱስ ነው ያቀበለኝ ይህን ርዕስ። አዲስ ምዕራፍ፣ አዲስ ጅማሮ፣ ኒው ቻፕተር፣ ኒው ቢግኒንግ ይሆናል። የሐዋርያት ሥራ መጽሐፍ 28 ምዕራፎች ናቸው ያሉት። ሁሉን መዳሰስ አንችልም። ዋና ዋና ሐሳቦችን ብቻ ለመዳሰስ እንሞክራለን። ምንድነው አዲስ ምዕራፍ? ከሐዋርያት ሥራ መጽሐፍ አንፃር አዲስ ጅማሮ ምንድነው? የመሲሐችን የኢየሱዋ የጌታችን የኢየሱስ ክርስቶስ ከሙታን መነሳት፣ የትንሣኤው መታወጅ፣ አዲስ ክስተት፣ አዲስ ምዕራፍ፣ የመንፈስ ቅዱስ መውረድ፣ አዲስ ክስተት፣ አዲስ ምዕራፍ፣ የቤተ ክርስቲያን መተከል፣ አዲስ ክስተት፣ አዲስ ምዕራፍ፣ የሐዋርያቱ መቀባት፣ መገለጥ፣ የፈሩ ደፋር መሆናቸው፣ ያልተማሩ የተባሉ ከተማን በሚገለባብጥ ቅባት እና ኃይል ተሞልተው መውጣታቸው፣ አዲስ ክስተት፣ አዲስ ምዕራፍ፣ ድንቆች፣ ተአምራቶች፣ ምልክቶች የመደረጋቸው ሚስጥር፣ አዲስ ምዕራፍ፣ አዲስ ክስተት፣ የወንጌል ምድርን መሸፈን፣ ከኢየሩሳሌም ሰማርያ ይሁዳ እስከ ምድር ዳር አዲስ ምዕራፍ፣ አዲስ ክስተት፣ የመንፈስ ቅዱስ በኃይል መንቀሳቀስ ስለሆነ የባዕድ አምልኮ መዋረድ፣ የጠንቋዮች መሸነፍ፣ የሰይጣን መቀጣት፣ አዲስ ምዕራፍ። ሃሌሉያ። አዲስ ምዕራፍ ውስጥ ገብተሃል በሉልኝና ስብከቴ ልቀጥል። አሮጌው ነገር እነሆ ሁሉ ሃሌሉያ። በዙፋኑም ላይ የተቀመጠው እነሆ አንዳንዱን አልፎ አልፎ አንዳንድ ነገሮችን አዲስ አድርጋለሁ አለ። ትሩ ፎልስ? ፎልስ። ስንቱን? ሃሌሉያ። ውስጡንም ውጪውንም። አሁን ይሄን አየር ይሄን ደመና የሞላው የመንፈስ ቅዱስ ድምጽ፣ በቃሉ ውስጥ የሚያልፈው የመንፈስ ቅዱስ ድምጽ የምትሰሙ የምትቀበሉ የምትሞሉ ሕያዋን ቅዱሳኖች ሁሉም ከወሰዳችሁት ምን እያለ ነው እግዚአብሔር? እነሆ አዲስን ነገር አድርጋለሁ እርሱም አሁን ይበቅላል። አሮጌው ነገር ሃሌሉያ። ይህ የሰማይ ድምጽ ነው። ይህ የእግዚአብሔር ድምጽ ነው። የሐዋርያት ሥራ 28 ምዕራፎች አሉት። ምዕራፍ 1 ቁጥር 8 ቅድም ያነበብነው፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም በሰማርያም እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ የሚለው ቃል የዚህ መጽሐፍ ቁልፍ ቃል ነው። ውል ይሉታል። ውል ብንለው ይሻላል። የመጽሐፉ ቁልፍ ቃል ኪወርድስ ይሄ ነው። ይህ መጽሐፍ የታሪክ መጽሐፍ ነው። የ30 ዓመታትን ታሪክ ይዘግብላችኋል፣ ይተርካል። በዋናነት የቤተ ክርስቲያን በ30 ኤዲ ላይ መተከሏን ሕያው ታሪክ ይተርካል። በጴንጤቆስጤ ቀን ወይም በ50ኛው ቀን ቤተ ክርስቲያን እንደተመሰረተች መንፈስ ቅዱስም እንደወረደ ይነግረናል። መንፈስ ቅዱስ ሲወርድ ቤተ ክርስቲያን ተተከለች ወይም ተመሰረተች። ኦልራይት። መንፈስ ቅዱስ ቤተ ክርስቲያን የተተከለችው በሁለት መሰረታዊ ነገሮች ነው።
አንደኛ በመንፈስ ቅዱስ መውረድ በመለኮት ምስክርነት ነው። መንፈስ ቅዱስ ወረደ። ሁለተኛው በህጋዊ ህብረት ስብስብ ነው የተመሰረተችው። ምን ማለት ነው? ምዕራፍ 1 ቁጥር 15 ላይ ምዕራፍ 1 ቁጥር 15 በዚህም ወራት ጴጥሮስ 120 በሚያህል በሰዎች ማህበር አብረው በነበሩ በወንድሞች መካከል ተነስቶ እግዚአብሔር አምላክ መንፈሱን አወረደ፣ ቤተ ክርስቲያን ተተከለች። በገቡም ጊዜ ወደሚኖሩበት ሰገነት ወጡ ይላል። ምዕራፍ 1 ቁጥር 13 ላይ ስታነብ በገቡም ጊዜ ወደሚኖሩበት ሰገነት ወጡ ይልና እነዚህ 12 ገደማ የሚደርሱ ሐዋርያትን ዝርዝር ታገኛላችሁ። ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድርያስ፣ ፊልጶስ፣ ቶማስ፣ በርተሎሜዎስ፣ ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ቀናተኛ የሚባለው ስምዖን፣ የያዕቆብ ልጅ ይሁዳ፣ በአስቆሮቱ ቦታ የተተካው ማቲያስ። እነዚህ 12ቱ ባሉበት ስፍራ መንፈስ ቅዱስ ወረደ፣ ቤተ ክርስቲያን ተተከለች፣ አዲስ ምዕራፍ ጀመረ። አውጃለሁ፣ በነገራችሁ ላይ አዲስ ምዕራፍ ጀመረ። ሃሌሉያ። ጴጥሮስ እነዚህ እንደው ስማቸው መጽሐፍ ቅዱስ ላይ ሲቀመጥ በጣም በዓላማ በምክንያት ነው። በነገራችን ላይ እነዚህን ስሞች ጌታ ኢየሱስ ነው ያወጣላቸው ተብሎ ይታመናል። አሁን የነገርኳችሁን ወደ 12 የሚጠጉ ስሞች ማለት ነው። ምናልባት ስሞቹንም ብናስብና ትርጉሙንም ብናውቅ ይጠቅመናል፣ መጽሐፍ ቅዱስና ጠና ማለት ነው። ጴጥሮስ ፔትራ ከሚል ቃል የመጣ ነው። ፔትራ ማለት አለት፣ ሮክ ማለት ነው። ዮሐንስ የስሙ ትርጓሜ ዮካናን፣ ጆን የምንለው ዮሐንስ ትክክለኛው ቃሉ ዮካናን ማለት ነው። ዮካናን ማለት ግሬስ ኦፍ ጋድ የእግዚአብሔር ጸጋ ማለት ነው። የስሙን ትርጓሜ ነው የነገርኳችሁ ያለው። ያዕቆብ በብሉይ ኪዳንም በአዲስ ኪዳንም ስያሜ ያለው ትርጉም አለው። ስሙ በብሉይ ኪዳኑ ተረከዝ ያዥ ይለዋል፣ በአዲስ ኪዳኑ ምትክ ማለት ነው። ምክንያት አለኝ ስማቸው ምነግራችሁ ትርጓሜውን። እንድርያስ ማለት የስሙ ትርጓሜ ማናችሁም ልትገምቱት የማትችሉት ነው። ወንዳ ወንድ ማለት ነው። ጀግና፣ የሚያስፈራ ቁመናው እጅግ ዘለግ ያለ ቃል በቃል ትርጉሙ ወንዳ ወንድ ማለት ነው። ምናልባት እንግዲህ ጋርድ ሆኖ አገልግሎ ሊሆን ይችላል፣ አላውቅም። ፊልጶስ የስሙ ትርጉም ፈረስ የሚወድ ማለት ነው። ምን ማለት ነው? በወቅቱ በነበረው ታሪክ የፈረስ ግልቢያ ነበረ፣ ነፃ ትግል፣ እንደዛ አይነት ጨዋታዎች ያዘወትሩ ስለነበረ ፊልጶስ ፈረስ ይወዳል ይላል ታሪክ። እና ፈረስ የሚወድ የሆነ ቅላጼ፣ ሊረሳ የማይችል ቅላጼ ከፊታቸው አስቀምጦ ነው ትርጓሜውን የሚያስቀምጠው። ቶማስ መንትያ ማለት ነው። ሁለት መንትዮች ነበሩ። መንትያ ወንድሙ ወይ ሞቷል ወይ ደግሞ የኢየሱስ ደቀ መዝሙር አልነበረም። ለማንኛውም የስሙም ትርጉም መንትያ ይለዋል። በርተሎሜዎስ የባለ እርሻው ልጅ ማለት ነው። አያችሁ፣ የባለ እርሻው ልጅ፣ የሞጃው የባለ ጠጋው ልጅ። ማቴዎስ የሚነግረኛል የአምላክ ስጦታ፣ ጊፍት ኦፍ ጄሆቫ፣ የአምላክ ስጦታ። የእልፍዮስ ልጅ ያዕቆብ ቅድም ነግሬያችኋለሁ። ቀናተኛ የሚባለው ስምዖን የሚለው ቃል የአራማይክ ቃል ነው። ታጋይ ማለት ነው። ታጋይ፣ ፖለቲከኛ፣ ቀናተኛው ይላል አይደለም? ታሪክ ስትመረምሩ ቀናተኞች የሚባሉ ነበሩ እና ከፊት ለፊቱ እንዴት ከሮማውያን ግዛት ነፃ እንወጣም የሚል ሐሳብ በውስጡ ይብሰለሰላል። ሁል ጊዜ ጌታ ኢየሱስ አየውና ቀናተኛ ነው አለ። የያዕቆብ ልጅ ይሁዳ ማለት ምስጋና ማለት ነው። ይሁዳ በወንድሞቹ መሃል የተባረከ ይሁን ይላል። ይሁዳ ቅድም እንዳወጅነው አይነት ምስጋና ማለት ነው። አዲስ ምዕራፍ ይቀጥላል። የሐዋርያት ሥራ መጽሐፍ ትምህርት አንዱና ዋነኛው ወንጌል የሃይማኖት ማዕከል ከሆነችው ከኢየሩሳሌም ወጥቶ የፖለቲካ ሴንተር ማዕከል ወደ ሆነው ወደ ሮም
መግባቱን የሚያበስር ነው። አያችሁ አዲስ ምዕራፍ የሃይማኖት ማዕከል ነች ኢየሩሳሌም የሃይማኖት ማዕከል ነች። መንፈስ ቅዱስ በእነርሱ ላይ በወረደ ጊዜ አንድ ባውንደሪ መስበር ማፍረስ ፈለገ። ከዚህ በኋላ ወንጌል ወደ ፖለቲካው ማዕከል ይገባል። እስከ ሮም ድረስ በወቅቱ የምድር ዳር ተብሎ እስከሚታስበው ድረስ ይገባል አለ። እግዚአብሔር አምላክ አዲስ ነገር ያደርጋል ስንል በዋናነት ወንጌልን፣ መንፈሱን፣ ስሙን በመጠቀም ነው። እስቲ አሜን በሉኝ። የመጀመሪያው ዝግጅትና ተልእኮ preparation and mission ነው። ዝግጅትና ተልእኮ ይጸልዩ ነበረ፣ እመጣበታለሁ። ተሰብስበው ነበረ፣ ህብረት ነበራቸው። እነዚህን ነገሮች እንይዛቸዋለን። የሁለተኛው የቤተ ክርስቲያን ተከላ እውን ሆነ። ይሄ አዲስ ነገር ነው። ክርስቶስ የተሰቀለበት የሞተበት የተነሳበትም የመጀመሪያው ትልቁ ምክንያትና ዓላማ አካሉ በምድር እንድትተከል ነበረ። ያቺ ህጋዊ አካል የሆነች ቤተ ክርስቲያን በምድር ላይ ተተከለች። አዲስ ነገር አሜን። ሌላው የእግዚአብሔር የድነት ፕሮግራም ለሰው ዘር ሁሉ መሆኑን ያበስራል። ይሄ የሐዋርያት ሥራ መጽሐፍ የእግዚአብሔር የድነት ፕሮግራም ለሰው ዘር ሁሉ፣ ለአሕዛብ መዳን ያስፈልጋል፣ ለሌሎቹም መዳን ያስፈልጋል፣ ለአይሁድ ብቻ አይደለም። ይሄንን ምዕራፍ 10 ቁጥር 1 ላይ ማንበብ ትችላላችሁ። እስከ ምዕራፍ 10 ከቁጥር 1 እስከ 43 ስትሄዱ የቆርኔሌዎስ የሚባለውን መቶ አለቃ ታሪክ ታገኛላችሁ። በቂሳሪያ ኢጣሊቄ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሌዎስ የሚሉት አንድ ሰው ነበረ። ጴጥሮስም አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያዳላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋለው። ቁጥር 44 ላይ ጴጥሮስም ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ቁጥር 45 ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ አይሁዳውያን ምእመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና ይላል። ቁጥር 47 ላይ ደግሞ በውሃ ተጠመቁ ይላል። መንፈስ ቅዱስ አንድ ማይቲ የሆነ ታላላቅ አዳዲስ ስራዎችን ቀጥሏል። በኢየሱስ ስም አዲስ ስራ ሆነ። አሜን ሃሌሉያ። በሽክሽክታ ድምፅ ንገሩልኝ፣ እግዚአብሔር በቤትህ አዲስ ስራ ጀምሯል በሉልኝ። ይህን መጽሐፍ ስናጠና ጥቂት ዳሰሳ ማድረግ ያስፈልጋል። ቀጣዩን 5 ደቂቃዎች የሚያህሉ ጥቂት ዳሰሳ እናገርና 3 ነጥቦችን ነግሬያችሁ እንጸልያለን ማለት ነው። ይህን መጽሐፍ ስታጠኑ ጸሐፊውን ብታውቁት ጥሩ ነው። ጸሐፊው ሉቃስ ነው። ሉቃስ ሐኪም እንደሆነ እናውቃለን። ቆላስያስ ምዕራፍ 4 ቁጥር 14 ላይ ባለመድኃኒቱ ሉቃስ ሰላምታ ያቀርብላችኋል ይላል እና እንግሊዝኛው ስትመለከቱ ፊዚሺያን ይላል እና የሕክምና ባለሙያ ነው፣ ዶክተር ነው እና ትልቅ ዕውቀት ያለው ሰው ነው። ታሪክ አዋቂ ነው እና የጳውሎስም የቅርብ ወዳጅ የነበረ ሰው ነው። ሉቃስ የሐዋርያትን ሥራ ብቻ አይደለም የጻፈው፣ የሉቃስ ወንጌልንም እንደጻፈ እናውቃለን። እጅግ እግዚአብሔር የረዳው የተባረከ ሰው ነው። የጳውሎስ ወዳጅ ነው፣ የቅርብ ረዳቱም ነበረ። እስከ መጨረሻው ሰዓት ድረስ ከጳውሎስ ወይም ከሳውል ጎን የቆመ ያልተለየው፣ እነ ዴማስ ዓለምን ወደው ሲሄዱ ሌሎቹም ሲለዩት እስከ መጨረሻው ከጳውሎስ ጎን የቆመ አገልጋይ ነው። ሉቃስ በአዲስ ኪዳን ከ27 እስከ 28% የሚጠጋውን የሚሸፍነውን ትልቁን መጽሐፍ ጽፏል ተብሎ ይታመናል። የሉቃስ ወንጌልና የሐዋርያት ሥራን አንድ ላይ ስታመጡት ማለት ነው። ምናልባት ጳውሎስ እንኳን 14 መጽሐፍ አካባቢ ጽፎ በፐርሰንት ሲቀመጥ ወደ 25% ነው። ዮሐንስ 15%፣ ጴጥሮስ 10% አካባቢ ተብሎ ይታመናል። ሉቃስ የጳውሎስ የቅርብ ወዳጅ ወይም ረዳት ነው። እነዚህ 2 ሰዎች ጢሮአዳ በምትባል ደሴት ላይ እንደተገናኙ መጽሐፉ ይነግረናል። ጢሮአዳ ደሴት ላይ ተገናኙ፣ መቄዶንያ ማለት ነው። ምዕራፍ 16 ላይ ማንበብ ትችላላችሁ። ጢሮአዳ
የምዕራብና የምስራቅ ስልጣኔ የሚገናኙበት የወደብ ከተማ፣ ብዙ መርከቦች የሚገኙበት የወደብ ከተማ እንደሆነ እናስተውላለን። ግንኙነታቸው እዚህ ጋር ነው የጀመረው። ጢሞቴዎስ የጳውሎስ መንፈሳዊ ልጁ እንደሆነ እናውቃለን። ከወጣትነት እድሜው ጀምሮ ምናልባት ብዙዎችም የሚስማሙት ከ18 እድሜው አካባቢ ጀምሮ ጳውሎስ አግኝቶት በስጋም በመንፈስም አሳድጎታል ተብሎ ይታመናል። ጢሞቴዎስ 50% ግሪካዊ እንደሆነ እናውቃለን። አባቱ ግሪካዊ ነው፣ እናቱ አይሁዳዊት ነች። ሉቃስ ግን 100% ግሪካዊ ወይም አህዛብ ነው። እግዚአብሔር አምላክ ከአህዛብ ሰፈር ጠራውና በዚህ የኪዳን ዘር ውስጥ አስገባው። መጽሐፍ ቅዱሳችን 66 መጽሐፍቶች አሉት። 64 መጽሐፍቶችን የጻፉት አይሁዳውያን ናቸው ወይም ዕብራውያን ናቸው። ሉቃስን ጠራውና 2 ፖርሽን ሰጠው። እግዚአብሔር መንፈስ ቅዱስ ትልቅ ሥራ እየሰራ ነው። ቅድም የነገርኳችሁ የማዳን ሥራ፣ አሕዛብን የመድረስ ተልእኮ መንፈስ ቅዱስ እየሰራ ነው። እንደዚህ ብዬ ባውጅ መልካም ነው። በጌታ ያልሆኑ ዘመዶቻችሁ፣ ቤተሰቦቻችሁ በእግዚአብሔር ድምፅ ተጠርተው መጥተው በዚህ የኪዳን በክርስቶስ ዘር ውስጥ ገብተው በረከት ይሆናሉ። ታላላቅ ጸጋ ከውስጣቸው ይወጣል። ሃሌሉያ። እና ጢሞቴዎስ መንፈሳዊ ልጁ የጳውሎስ መንፈሳዊ ልጁ አንድ ጊዜ ጳውሎስ ያው ጥቂት ይታመም እንደነበረ መጽሐፍት ይነግሩናል። በተለይም የአይን ህመም እንደነበረበት። ስለዚህ ለጳውሎስ የሕክምና ድጋፍ ሊሰጠው የሚችል ሰው ይፈለግ ሲባል ጢሞቴዎስ ወጣና ፈለገ እና አጋጣሚ ያው እሱም 50% ግሪካዊ ስለሆነ ሲፈልግ አንድ ግሪካዊ ከአሕዛብ ወገን የሆነ ጥሩ መልካም ስምና ታሪክ ያለው ጎበዝ ሐኪም አገኘና ሉቃስን ይዞት መጣ። ከጳውሎስ ጋር ተገናኙ ጢሮአዳ ላይ። አያችሁ፣ ለምንድን ነው መንፈስ ቅዱስ የሚያናግረኝ አላውቅም። አዲስ ኮኔክሽን መንፈስ ቅዱስ ይፈጥራል። ግድ የላችሁም፣ አሜን ብላችሁ ውሰዱ። አዲስ ኮኔክሽን ይፈጥራል። ጳውሎስና ሉቃስ የተገናኙት እንደዚህ ነው። ሉቃስ ጳውሎስን ሊያክመው ነው የመጣው። በሕክምና ሙያው ማለት ነው። ሊረዳው ሊያግዘው ነው የመጣው። ጳውሎስ ላይ ደግሞ የእግዚአብሔር መንፈስ በሙላት ስላለ ከዘላለም ሞት በሽታ ደግሞ መንፈስ ቅዱስ በጳውሎስ ተጠቅሞ ሉቃስን ሊፈውሰው ነው። አያችሁ፣ መንፈስ ቅዱስ ሲያገናኝ አውጃለሁ፣ አዲስ ነገር ይሆናል በጌታ በኢየሱስ ስም። ሃሌሉያ። ጳውሎስ ታላቅ አገልጋይ ነው። ሻኡል፣ ፓውል በሁለቱም ስሙ ይጠራል። ሳኦል የአይሁዳዊ ስሙ ነው። ጳውሎስ የሮማዊ ስሙ ነው። የሁለቱም ሀገር ዜግነት ስለነበረው ማለት ነው። እና የሐዋርያ ሥራ ምዕራፍ 9 ላይ ኢንካውንተር ያገኘው ሰው ነው። ጌታ የተገለጠለት ሰው ነው። ብዙ ያንን ስለምናውቅ ማለት ነው። እግዚአብሔር በብዙ የባረከው ሰው ነው። 13 ምናልባት ዕብራውያንንም ከጨመርን ወደ 14 የሚደርሱ መጽሐፍትን የጻፈ ትልቅ ጸጋ በላዩ ላይ የተገለጠበት ሰው ነው። እሱ ሲነግራችሁ በመላእክት ልሳን እንደሚናገር ያንን እንደዛ አይነት ኤክስፒሪየንስ እንዳለው ይነግራችኋል። እስከ 3ኛው ሰማይ ተነጥቄያለሁ ይላችኋል። በጣም ብዙ ስለ ወንጌል ዋጋ የከፈለ ሰው ነው። ጳውሎስን ብትመለከቱት 195 ጠባሳ ሰውነቱ ላይ 195 ጠባሳ ሰውነቱ ላይ የተገረፈበት ስለ ወንጌል የከፈለው ዋጋ ምልክቶች አሉ። በጣም ዘግናኝ ማለት ነው። እና ስለ ወንጌል ትልቁን ዋጋ የከፈለ ሰው ነው። እጅግ ደግሞ እግዚአብሔር አይምሮውን የከፈተለት በጣም ኢሎኩዌንት የሆነ ስኮላር የሆነ ምሁር ሰው እንደነበረ ብዙዎች ይስማማሉ። ከዚህ ጃያንት ከሆነ ሰው ጋር የግሪኩን ፍልስፍና፣ የዕብራውያኑን ፍልስፍና፣ የአራማይክን እነዚህን ቋንቋዎች ሁሉ ሳይቀር ጥንቅቅ አድርጎ የሚያውቅ ሕግን የሚያውቅ እጅግ በነገሮች ሁሉ እግዚአብሔር ጥቅጥቅ አድርጎ የሞላው የተባረከ ሰው እግዚአብሔር እዚህ ጋር አዘጋጅቷል። አንድ ሰው ደግሞ ከዛ ይጠራዋል ሉቃስን። እኔ አላውቅም፣ እግዚአብሔር አምላክ ፊውቸራችሁን ብራይት ከሚያደርጉ ከተባረኩ ጋር ያገናኛችኋል። እባክህ ውሰደውና ተቀበለኝ። እግዚአብሔር ታላላቅ ጸጋ ከሞላባቸው ጋር፣ እግዚአብሔር ኃይል ካስቀመጠባቸው ጋር፣ እግዚአብሔር በነገር ሁሉ ከባረካቸው ጋር፣
በምን በኩል በማን በኩል ብላችሁ የምታስቡ መንፈስ ቅዱስ በራሱ አሰራር ያገናኛል። አዲስ ኮኔክሽን አውጃለሁ በጌታ በኢየሱስ ስም። አያችሁ ጳውሎስ እስከ መጨረሻው ድረስ ለእውነት የቆመ ሰው ነው። ጳውሎስ ለወንጌል የታመነ ሰው ነው። 4 አካባቢ የወንጌል ጉዞችን ሚሽነሪ ጉዞችን አድርጓል። ትልልቅ የወንጌል እንቅስቃሴዎችን እግዚአብሔር በእርሱ አድርጓል። ምናልባት መጽሐፍ ስታነቡ ጥላው እንኳን ይፈውስ ማነው ጨርቁ ይፈውስ እንደነበረ መጽሐፍ ታነባላችሁ። ምን አይነት የተባረከ ሰው ነው! እንዴት አይነት ብለስድ የሆነ ሰው ነው! ደግሞ ስንፍናን ያሸነፈ በእጆቹ ድንኳንን እየሰፋ በትጋት በማንም ላይ ሸክም የማይሆን ምሳሌ የሚሆን በጣም ኤግዛምፕለሪ የሆነ ሰው ሞዴል የሆነ ሰው